ኢየሱስ ጌታ ነው። ደስተኞች ናችሁ? አዎ፣ በእግዚአብሔር ፊት ደስ ይበላችሁ። በቃ የክርስቲያን መለያው 24/7 እንደማይዘጋ ሱቅ የማይቆም የማይገደብ ደስታ ውስጡ አለ። በምንም ብናልፍ የማይነካ የእግዚአብሔር ደስታ ውስጣችን አለ። የማይነካ የእግዚአብሔር ሰላም አለ። ኢየሱስ ጌታ። አጠገባችሁ ያለው ደስ ይበል በሉት። በእግዚአብሔር ፊት ነው ያለው፣ ደስ ይበል። መጽሐፍ ቅዱሳችን ዘፍጥረት 26 እናወጣለን። እናንተ ትከተሉኛላችሁ፣ እኔ አነባለሁ። በእነኚህ ጾም ጸሎት ጌታ በጣም ልቤ ላይ አክብዶ አንድ ማለዳ ተነስቼ ስጸልይ ሁለት ድምፅ ተከታታይ ወደ ውስጥ ያመጣ። አንደኛው ድምፅ ጸሎት ላይ ሼር አድርጌያቸዋለሁ። በፊታችሁ አልፋለሁ የሚል ነው እና ኢሳይያስ 45 ላይ ያለውን ለቂሮስ የተናገረውን ቃል ነው የተናገረኝ። ሁለተኛው ድምፅ ደግሞ ይሄ ነው እና ዛሬ ይህንን እንከፋፈላለን። መልእክት ሳቀርብ 0% ዳውት የለኝም የእግዚአብሔር ድምፅ እንደሆነ። ለምን? እኔ ነክቶኝ ስለሚያልፍ። መልእክተኛውን ያልነካ መልእክት ሌላውን ሰው አይነካም። እግዚአብሔር ለባሪያዎቹ ይናገራል። በቃ አንዱ ለባሪያዎቹ ጋራንቲው መጽሐፍ ቅዱስ ለባሪያዎቹ ሳይናገር ምንም አያደርግም። ላናስተውል እንችላለን እንጂ እንደ እግዚአብሔር ሰዎች እግዚአብሔር ለባሪያዎቹ ይናገራል። ስለዚህ ስንሰማ የእግዚአብሔር ድምፅ በእውነት ከእግዚአብሔር ዘንድ እንደመጣልን አድርገን እንስማ። የዛሬ 17 ዓመት አካባቢ ያከራየችኝ ሴት መስታወት ትባላለች። ቤት የተከራየሁበት በጣም የእግዚአብሔር ሴት ነች እና እግዚአብሔር የልጅነቴን ወራት ተሸሽጌ እንዳድግ የተጠቀመባት ዛሬ ወደ ጌታ ሄዳለች እና በህይወቴ ዘመን ሁሉ ማረሳት ሴት ነች እና ማለዳ ኢንከሬጅ ታደርገኛለች። ማለዳ በቃ ተነስተለኝና 5 ሰዓት ጀምሮ አብረን እንጸልያለን እና አንድ ቀን ተንበርክከን እየጸለይን ኃይለኛ መንፈስ መሃላችን ነበርና እንዲህ አለችኝ፣ እግዚአብሔር የስደተኞች መጋቢ ትሆናለህ ይለኛል አለችኝ። እና ስደተኛ የሚመስለኝ እኔ የማውቀው ድሬዳዋ የሶማሌ ስደተኛ ነው የሚመስለኝ ድሬዳዋ ስላደኩና አይቶት እዛው በቃ ኢትዮጵያ ውስጥ ብዙ ስደተኛ ስላለ ስደተኛ ማገለግል ይመስለኝ ነበር። በኋላ ላይ ነው እየጠራልኝ ሄደው። ለምን አመጣው? እግዚአብሔር ተናግሮ የማያረገው ነገር ነው። በቃ እኔ እዚህ ያለው ሰውዬ ምስክር ልሆንላችሁና ስትሰሙ እግዚአብሔር የሚሰራበትን ነው የሚናገረው። ኢየሱስ ጌታ ነው። አጠገባችሁ ያለው እግዚአብሔር የሚሰራበትን ነው የሚናገረው ማለት እንደዚህ ይላል ዘፍጥረት 26 በምድር ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅ ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህ አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚች ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ እባርካለሁ። እነዚህን ምድሮች ሁሉ ለአንተ ለዘርህ እሰጣለሁና ለአባትህ ለአብርሃም የማሉለትን መሐላ አጸናለሁ። ዘርህን እንደ ሰማይ ከዋክብት አበዛለሁ። እነዚህን ምድሮች ሁሉ ለዘርህ እሰጣለሁ። የምድር አሕዛብ ሁሉ በዘር ይባረካሉ። አብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅ በጌራራ ተቀመጠ። የዚያ ስፍራ ሰዎች ስለ ሚስቱ ጠየቁት። እርሱም እህቴ ናት አለ። የዚያን ስፍራ ሰዎች ለርብቃ ሲሉ እንዳይገሉኝ ብሎ ሚስቴ ናት ማለትን ፈርቷልና እርሷም ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቢሜሌክ በመስኮት ሆኖ ጎበኘ። ይስሐቅ ሚስቱ ርብቃ ሲዳራ ታየ። አቢሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስት ናት፣ እንዴትስ እርሷን እህቴ ናት አልህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቢሜሌክም አለ፣ ይህን ያደረክብን ምንድን ነው? ከሕዝቡ አንዱ ከሚስት ጋር ሲተኛ ጥቂት በቀረው ነበር፣ ኃጢአትም ልታመጣብን ነበር። አቢሜሌክም ሕዝቡን ሁሉ ይህ ሰው ሚስቱን የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበረ።
የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሌሎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርም ሞሉባቸው። አቢሜሌክም ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራ ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩ የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበሩና አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎች በሸለቆው ውስጥ ቆፈሩ፣ በዚያ የሚመነጭ የውሃ ጉድጓድ አገኙ። የጌራራ አገር እረኞች የይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷም ሲሉ ተጣልተውታልና። ሌላ ጉድጓድ ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟንም ሮቦት ብሎ ጠራት። እንዲህም ሲል አሁን እግዚአብሔር አሰፋለን፣ በምድርም እንበዛለን። ከዚህ ወደ ቤርሳቤ ወጣ። በዛች ሌሊት እግዚአብሔር ተገለጠ፣ እንዲህም አለው፣ እኔ የአባቴ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና አባርካለሁ፣ ስለ ባሪያዬ ስለ አብርሃም ዘርን አበዛለሁ አለ። ኢየሱስ ጌታ። ክብር ለጌታ ይሁን። በጣም የሚገርም ታሪክ ነው ይሄ። በጣም ደስ የሚል ታሪክ ነው። ይሄ ዘፍጥረት ጸሐፊ ከምዕራፍ 12 ጀምሮ ትኩረቱና ዋና ሐሳቡ አብርሃም ላይ የሚያጠነጥን ነው። እግዚአብሔር እንዴት ከአብርሃም ጋር እንደተገናኘ፣ እንዴት ተስፋ እንደሰጠው፣ እንዴት እንደተናገረው ዋናው ዓላማው አብርሃም ዙሪያ እየሄደ የሆነ ቦታ ላይ እግዚአብሔር ላንተና ለዘር ስላለው ዘሩን ማስገባጅ ይስሐቅ የሚባል ልጅ እንደመጣ እንዴት እግዚአብሔር ፊት መስዋዕት ሊያደርገው እንደሆነ ይስሐቅ የሚባልን ሰው በታሪኩ መካከል እያስገባ ምዕራፍ 26 ላይ ኮምፕሊትሊ የአብርሃም ስላለፈ የይስሐቅን ታሪክ ይዞ ይቀጥላል። ምክንያቱም እግዚአብሔር የትውልድ አምላክ ስለሆነ፣ እግዚአብሔር አምላክ ከኛ ጋር ብቻ አይደለም ነገር ያለው፣ እግዚአብሔር ነገር ያለው ከትውልዳችንም ጋር ስለሆነ ኢየሱስ ክርስቶስ። እስቲ እግዚአብሔር የትውልድ አምላክ ነው በል። አው እግዚአብሔር የትውልድ አምላክ ነው። አብርሃም ካለፈ በኋላ እግዚአብሔር በአብርሃም ሕይወት የሰራውን ስራ እግዚአብሔር ከጨረሰ በኋላ እንደተናገረውና እንዳወራው ከይስሐቅ ጋር ታሪክን ይጀምር ዘንድ እግዚአብሔር በቀጥታ መጥቶ ከይስሐቅ ጋር ንግግር ሲጀምር የምታዩበት ክፍል ነው። በጣም ብዙ ነገር እግዚአብሔር በታሪኩ መካከል ያደረገበት ነው የምታዩት። እግዚአብሔር አምላክ ይሄንን ይስሐቅ ጋር ከመምጣቱ በፊት መጽሐፍ ቅዱሳችን ሲነግረን ታሪኩን ሲጀምር እንደ አብርሃም ዘመን ሌላ ረሃብ ሆነ ይላል። እንደ አብርሃም ዘመን አብርሃም በኖረበት ዘመን የነበረ ችግር አሁንም በይስሐቅ ዘመን አንድ አይነት ችግር ይስሐቅን ፌስ እንዳረገው ይናገራል። የተደጋገመ ችግር ውስጥ ልክ እንዳባቱ ልጁም እዛው ነገር ውስጥ ራሱን አገኘ። እግዚአብሔር ከተደጋገመ ችግር ያውጣችሁ። እግዚአብሔር እናንተ ካለፋችሁበት ችግር ልጆቻችሁን ይጠብቅ። ይሄ የተደጋገመ ችግር ይስሐቅ ጋር ብቻ አይደለም፣ ከዚያም በኋላ የቀጠለ ችግር ነው። እንደምታውቁት በአብርሃም ዘመን ምዕራፍ 12:10 ላይ እግዚአብሔር የመጣውን ችግር እንዴት ለበረከት እንደቀየረለት መጽሐፋችን ይናገራል። እግዚአብሔር ያዕቆብም ዘመን ስታዩት ያዕቆብ እግዚአብሔር የተናገረለት ቦታ የገባው በተደጋገመ ችግር ውስጥ በተገለጠው የእግዚአብሔር ድምፅ ነው። የእግዚአብሔር ድምፅ በተቸገራችሁበት ነገር ይግባላችሁ። የተደጋገመ ችግር አባትና እናቶቻችሁ ላይ ያያችሁ ችግር፣ ቤተሰቦቻችሁ ላይ ያያችሁ ችግር ተደግሞ ይሄም አሁንም እኔ ጌታን አግኝቼ እኔ ጋም የምትሉትን ችግር እግዚአብሔር ጣልቃ ይግባበት። የተደጋገመ ችግር እግዚአብሔር አምላክ ሌላው የሚያልፍበትን ያልፋል። የሞተ ሰው ሊኖር ይችላል። የተፈናቀለ ሰው ችግር ሲመጣ የሚያዳርሰው ሁሉንም ነው። የተደጋገመ ችግር ነው። እግዚአብሔር ግን የሱ ለሆኑት በስሙ ለተጠሩት በእንዲህ አይነት ችግር ውስጥ ምን አይነት ስራን እንደሚሰሩ በእነኚህ 3 ሰዎች ታሪክ ታያላችሁ። በአብርሃም ታሪክ ውስጥ እግዚአብሔር ተነስቶ ግብፅ ሲወጣ በግብፅ ምድር ላይ በከብትና በብዙ ሀብት እንዲወጣ ነው ያደረገው። እግዚአብሔር በያዕቆብ ዘመን ላይ ብታውት ረሃብ መጣ። ግብፅን 7 ዓመት ሙሉ ምድርን የሚያርስ ረሃብ በመጣ ጊዜ እግዚአብሔር ያደረገው ምንድን ነው? እግዚአብሔር ለመካከላቸው እንዳይራቡ፣ እንዳይጠሙ፣ እንዳይቸገሩ የሱ የሆነውን ሕዝብ ጠብቆ የሚያኖርበት ስፍራ ላይ ወስዶ አስገባቸው።
እስቲ ይጠብቃል በሉት አጠገባቸዋለሁ። እና እንደ አባቱ ይስሐቅም ከአባቱ ሰምቷል። እንዲህ አይነት ችግር ሲመጣ የተለመደ የመፍትሄ አፈታት የተለመደውን የውላችሁ ሰው መጸለይ ሲያቆም አንዱ መፍትሄ ኮፒ ፔስት ማድረግ ይጀምራል። መፍትሄ ከአባቱ ያየውን የሰማውን በታሪክ አይሁዶች ታውቃላችሁ፣ ታሪካቸው ለልጆቻቸው ያወራሉ። አንዱ የሚያስተላልፉበት ነገር ኦራል ነው። ሁሉ ነገር ታሪክ የሚያስተላልፉበት እና አብርሃም እንዲህ አይነት ችግር መጥቶበት እንዴት ወደ ግብፅ እንደወጣ ሰምቷል። ስለዚህ እሱም ችግር ሲመጣበት ልክ እንደ አባቱ ወደ ግብፅ ጊዜውን የሚያሳልፈው ክፉ ቀን ተኝተ ነው የምታሳልፈው እንደሚባል ክፉ ቀን ለማሳለፍ እንደ አባቱ ወደ ግብፅ መንገድ ጀመረ። ግን በግረ መንገዱ ወደ አቢሜሌክ ወደሚገዛት ምድር አብርሃም እንደተቀመጠ ታውቃላችሁ። አቢሜሌክ ጋም ተቀምጧል። ግን ወደ ግብፅ ከመሄዱ በፊት ጎራ አለ፣ ወደ ጌራራ ጎራ አለ ገባ። ዓላማው ግን ወደ ግብፅ ሊወርድ ነው። ልክ እንደ አባቱ እንደለመደው እንደሰማው ከአባቱ ኮፒ እንዳረገው። ችግሩ አንድ አይነት ነው። ስለዚህ ሞስት ፕሮባብሊ መፍትሄውም አንድ አይነት ነው። ለሁሉ አንድ አይነት መፍትሄ ከጎን እየወሰደ ልጥፍ። አንዳንድ ጊዜ ነገራችን የሚረዝመው ለዛ ነው። ለመንበርከክ ትዕግስት ስለሌለን ለሁሉ ችግር እንትና እንዴት ነው የፈታው? 5 የመፍትሄ መንገዶች ኮፒ ፔስት። እግዚአብሔር ደግሞ ደስ የሚለኝ ልምምዳችሁ ላይ እንዳትደገፉ ሁሌ ዞር ያደርገዋል። ሙሴ እኮ የተሸወደው በዛ ነው። ሙሴ የተሸወደው ሲመታው ስለወጣ ተናገረውም ሲባል እንደለመደው ተማታ። የቀረው በዛ ነው። how serious God በቃሉ እንዴት ሲሪየስ እንደሆነ እግዚአብሔር የምታዩት። ውሃ እኮ ፈልቋል። እኮ ውሃ አይደለ ዋናው ነገር። እግዚአብሔር ጋር እሱ አይሰራም። ውሃ እኮ ፈልቋል። አያችሁ፣ የእግዚአብሔር ሕዝብ በጎቼ ድምፅን ይሰማሉ የሚለው የእግዚአብሔር ሕዝብ ድምፅ እየሰማ እንዲማ የእረኛውን ድምፅ። በግ ያለ እረኛ ድምፅ አይበላም አይጠጣም። ስለዚህ ይስሐቅ እንደ አባቱ መንገድ ጀመረና ወደ አቢሜሌክ ገባ። ወደ አቢሜሌክ ይኖርበት ከነበረው ምንጭ ካለበት ከተፈጠረው ችግር የተነሳ ልክ እንደ አባቱ ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ግን ቸር ነው። አይገርማችሁም? የጀመረውን መንገድ እንዳይጨርሰው እግዚአብሔር በመካከል ጣልቃ ገባለት። የጀመራችሁ በችግር ምክንያት ካጋጠማችሁ ነገር የተነሳ የጀመራችሁትን መንገድ እግዚአብሔር ጣልቃ ይግባላችሁ። የጀመረው መንገድ አለ፣ የስደት መንገድ። እግዚአብሔር የለበትም። አስተውሉ። እግዚአብሔር ምክር ውስጥ አይደለም። የተለመደውን ነገር ሊያረግ ነው ሄደው። ችግር መጥቷል፣ ለችግሩ መፍትሄ ሊያረግ። ነገር ግን እግዚአብሔር አምላክ ለአባቱ ቃል ስለገባ የተስፋ ቃል ስላለ ያባቱ ለነገረ ካንተና ከዘርጋ ስላለ እግዚአብሔር አምላክ ለተናገረው ቃል ታማኝ ስለሆነ እግዚአብሔር የተለመደውን መፍትሄ ይዞ ወደ ግብፅ እንዳይገባ እግዚአብሔር አምላክ ጣልቃ ገባበት። እግዚአብሔር ይግባላችሁ። እግዚአብሔር ከስንፍና መንገዶቻችን ይግባልን። አሜን ብትሉ ጥሩ ነው። በጣም አንዳንዴ ነካ ያረገናል። አንዳንዴ ሁላችንም አይደል? ልክ ነኝ አይደል? አንዳንዴ በቃ የሚገፋን ነገር ለማምለጥ ዝም ብለን የምንሄድበት ቀኖች አሉ። ለመጸለይ ጊዜ ማንወስድበት እና እናመልጣለን ብለን ሌላ ሊመለጥበት የሚገባ ነገር ውስጥ እንገባለን። እና እግዚአብሔር ጣልቃ ገባ። ችግር ገፍቷችሁ እርምጃ በጀመራችሁበት ነገር መካከል እግዚአብሔር ይገለጥላችሁ።
ስናገር ሰምታችሁኝ ታውቃላችሁ። አንድ ጊዜ እዚህ መጥቼ ለ3 ዓመት ቁጭ ብያለሁና እግዚአብሔር ተቀመጥ ስላለኝ እና የሆነ ጊዜ ፕሬሸር በዛብኝና አይ እወጣለሁ አልኩኝ። በቃ ጠዋት ከሆነ ሰው ጋር ተደዋወልና ለሚስቴም አልነገርኳትም። በቃ ጠዋት ሄጄ ስራ ፈልጋለሁ ብዬ ጠዋት ጨርሼ ተነጋግረን ጠዋት ልሄድ ተኛውኝ እና ሌሊት አንድ ትልቅ ሰውዬ ሰውነቱ ሰፋ ያለ በጣም ጺማም የሆነ ሰውዬ መጣና የሆነ ቦታ ተቀጥሬ ልቀጠር ያለበት ቦታ ተቀጥሬ እየሰራው ነው ይመስለኝ እና እኔ አካውንቲንግ ስለሰራው አውቀዋለሁ። ቲ አካውንት የሚባል አለ እና ገቢና ወጫችሁን ግራና ቀኝ ነው የምታደርጉበት እና መጣና ከሞን ሚስተር ታምሩ አለኝና ሂሳብ ይሰራልኝ ጀመረ። ይሄን ነው በወሮ ያገኘኸው፣ ይሄ ለዚህ ወጣ፣ ይሄ ለዚህ ወጣ፣ ይሄ ለዚህ ወጣ። መጨረሻ ላይ ዜሮ ሲጽፍ አየሁት እና ትርጉም አያስፈልገውም ነበር ለኔ ጠዋት ስነሳ እና መንገዴ መጨረሻ በዜሮ የሚባዛ ነው እያለኝ ነው። እኔ ጨርሻለሁ፣ እግዚአብሔር ግን አልጨረሰም። ይስሐቅ ጨርሷል። በቃ የሚደረገው እሱ ነው። ረሃብ ነው። ብዙ ሰው ቀዩን ለቆ የሚሰደድበት ቦታ ነው፣ ጊዜ ነው። እሱ ጨርሷል። ይሄ እግዚአብሔር ግን ታማኝ ስለሆነ ቸር ስለሆነ እና ተገለጠለትና እግዚአብሔር እንዲህ አለው። አጠገባቸው ያለው ሰው ይገለጠል በሉት፣ ይጠብቅ በሉት። እንዲህ አለው፣ ወደ ግብፅ አትውረድ። አትውረድ። ስራ ልትቀይሪ ተዘጋጅተሽ ውስጥሽ እየተናወጠ ያለ ሴት መልእክት እኮ አትቀይር እያለሽ ነው። መልእክት እኮ ነው። በልብሽ ያለ እግዚአብሔር እኮ እየተናገረሽ ነው። ጨርሰሽ ሁሉን ውስጥሽ ሲናወጥ በሰላም አብረሽ የኖርሽው ጌታ ውስጥሽ ሲናወጥ ከመቀጠል ምንድነው የምትፈልገው ብሎ በርከክ ማለት። አትውጣ፣ አትውረድ፣ አትውረድ። እውነት ነው። ብትሄድ የሚበላ ልታገኝ ትችላለህ። ረሃቡንም ልትሸሸው ትችላለህ። እውነት ነው። ግን እኔ የለውም። ኑኃሚንና ቤተሰቧ እንደዚህ የሚበላ ኮድ አለብን ነው ሄደችው። እውነት እኮ ነው። የሚበላ አለ እኮ። እውነት እኮ ነው። መፍትሄ የሚሆን ነገር እኮ አለ። ከጊዜው ችግር የሚያመልጡበት ነገር አለ። እግዚአብሔር የለም እንጂ የሚበላው አለ። የእግዚአብሔር ሐሳብና አጀንዳ የለም እንጂ የሚበላው አለ። ሂዱ፣ እኔ አልሄድም፣ እናንተ ሂዱ። መልአክ ከፊታችሁ የምትፈልጉትን ይሰጣችኋል፣ ሂዱ። ያውቃል ሙሴ። ኧረ ይቅርብን፣ እግዚአብሔር በሌለበት አንሄድም። እንደዚህ ይሁንልን ማለት ደሞዙ ምን ያህል ከማጣራታችን በፊት እግዚአብሔር አለ ብለን እንድናጣራ እግዚአብሔር ይርዳን። አገልግሎት እንኳን ቢሆን ለማገልገላችን ከመሄዳችን እግዚአብሔር እዛ ይፈልገናል ወይ ብሎ መጠየቅ እግዚአብሔር ያርግልን። ወደ ግብፅ አትውረድ። እንዴ አባቴ እኮ ሰርቶለታል። አባቴ እኮ በሀብት ነው የተመለሰው። አባቴ እኮ ብዙ ነገር ሆኖለታል። አንተ አትውረድ። እሱ ሌላ፣ አንተ ሌላ። ከሱ ጋር መሰራው ሌላ፣ ካንተ ጋር መሰራው ሌላ። የሱ መንገድ ሌላ፣ ያንተ መንገድ ሌላ። ልማድ ከባድ ነው ታውቃላችሁ። ኢትዮጵያ ቤተክርስቲያን ውስጥ አንዱ ከባዱ ነገር ልማድ ነው። አጋንንት አልወጣ ቢለው መንፈስ ቅዱስ መርቶት ውሃ ጠጣ ቢለው ሲያጠጣው በነጋታው ጄሪካን ይዘው ይመጣሉ። ውሃ በመጠጣት አጋንንት ለማስወጣት። ልማድን ስንከተል አለማማጁን ትተን ነው። በራሳችን ስንመራ መሪውን ትተን ነው። አያችሁ፣ መሪ ተከትላችሁ ስትሄዱ ለመሮጥ አይመቻችሁም። ለምን? መጠባበቅ ስለሚያስፈልግ። እዛው መንፈስ ቅዱስን ተከትሎ መራመድ ለስጋ አይመችም ለስጋ። አትውረድ አለው እግዚአብሔር። አትውረድ።
ባትወርድ አለው እግዚአብሔር ይስሐቅን ባትወርድ እኔ ካንተ ጋር ሆናለሁ። ረሃብ ነው ሰው ጥሎት የሚሄደው ቦታ ነው። ማንም ሊቀመጥበት የማይፈልግበት ቦታ ነው። ጊዜው አስቸጋሪ ነው። ከዚህ ውጡ ነው የሚለው፣ ተቀመጡ አይልም። እያየ ወደ መሞት መሄድ ነው የሚመስለው። ግን አትውረድ ብያለሁና ቃሌን ሰምተ ብትቀመጥ እኔ ካንተ ጋር ሆናለሁ። እሺ ብለ ድምፄን ተከትለ ድምፄ ባለበት ብትቀመጥ እባርካለሁ። እሺ ብትል ይሄ በጣም ባይዘው ይሄ ወሳኝ ጊዜ ልክ አብርሃምን እግዚአብሔር ዘፍጥረት 12 ላይ መጥቶ እግዚአብሔር እኔ ወደማሳይ ውጣ ብሎት ለአብርሃም ያ ወሳኝ ጊዜ ነው። ዘመኑን የሚወስንበት ቀን ነው። ወይ እግዚአብሔርን ተከትሎ ይወጣል ወይ ከእግዚአብሔር ጋር ይለያያል። በጣም ወሳኝ ጊዜ ዘሴሚስትሩ እዚህ ጋር ለይስሐቅ በጣም ወሳኝ ነገር ነው። ይሄ ጊዜ ወይ ከእግዚአብሔር ጋር ይቀጥላል ወይ እግዚአብሔርን ትቶ ብቻውን ይቀጥላል። ስለዚህ እግዚአብሔር አለው እሺ ብትልና ብትቀመጥ ድምፄን ከሁኔታ በላይ ብታረገው ከኔ የሰማውን ድምፅ ከምታየው ችግር በላይ አድርገ ህይወትን እንዲገዛ ብትፈቅድ መፍትሄ ወደ መሰለ ነገር ባትሄድ መፍትሄ ወዳልኩት ነገር እሺ ብለ ብትቀመጥ ሁኔታ ባይነዳ ቃሌ ቢነዳ እባርካለሁ፣ አበዛለሁ፣ ለሕዝቤ ምድርን አሳልፌ እሰጣለሁ፣ ይህን ምድር አወርሳቸዋለሁ፣ የዓለም ሕዝብ ሁሉ ባንተ ይባረካሉ። አብርሃም ቃሌን ሰምቷልና መጨረሻ ሲዘጋ በዛ አባት ቃሌን ሰምቶ ነው የሆነው ምሳሌ ያመጣለት የገዛ አባቱን አባት ቃሌን ሰምቶ ነው የሆነው አባት ቃሌን ሰምቷልና በጌራራ ተቀመጥ። ይስሐቅ እሺ አለ። እሺ ማለት ይሁንላችሁ። ለሰማችሁ ድምፅ እሺ ማለት ይሁንላችሁ። አይነው ግፊያ ይኖረዋል። አዎ አስቸጋሪ ነገር ነው። ግን ከዛ አልፋችሁ እሺ የምትሉበትን መንፈስ ጌታ ይስጣችሁ። እሺ ማለት ይሁንላችሁ። አጠገባችሁ ያለውን ሰው እሺ ማለት ይሁንልህ በሉት። እሺ በጣም እሺ በጣም ነገር ጥሩ ነው። እሺ ጥሩ ነገር ነው። ለእግዚአብሔር ቃል እሺ ጥሩ ነው። ለእግዚአብሔር እሺ ስንል ጂኒውን እምቢ ለማለት አቅም ይኖረናል። እሺ ጥሩ ነው። በጣም እሺ ጥሩ ነገር ነው ወገኖቼ። አንዳንድ ጊዜ ሁላችንም ያው አንድ ሀገር ላይ ስለሆን በተለያየ ነገር ውስጥ እናልፋለን። በልጅ አለ በምን አለ ሁሉ መልካችን እንደሚለያየው የምናልፍበት ይለያይ እንጂ የማያልፍ የለም። ግን ሁላችንም ጋር አንድ አይነት ነገር አለ። ጌታ ኢየሱስ አዳኙ ረዳቱ አለ። አንዳንዶቻችን ፊታችን የሚረዝመው ኢየሱስ ስለሌለ አይደለም። ኢየሱስ አለ። በየትኛውም ሁኔታ ውስጥ ኢየሱስ ከኛ ጋር አለ። ይሄ ክብር ጌታ ልባችን ውስጥ ይኖራል። ካን ኢማጂን አምላክ እኮ ነው ልባችን ውስጥ የሚኖረው። ሰማይና ምድር የፈጠረ ሁሉን የሚችል ጽንፈ ዓለም ሊሸከመው የማይችል ብርቱ የሆነ ይሄው ኢየሱስ እኛ ልብ ውስጥ ይኖራል። እሺ ብሎ መቀመጡ ግን ከግፊያ አላስቆመው። እሺ ብሎ እግዚአብሔርን ተቀመጠ። ከዚህ በኋላ ነው ዋናው መልእክቴ። እሺ ብሎ እግዚአብሔርን በጌራራ ተቀመጠ። እሺ ብሎ እግዚአብሔርን እሺ ብዬ ይሄ ሁሉ ነገር ለምን እሺ ማለት ከግፊያ አያስቆምም። ከሚትገፋበት ነገር ልትቆም አትችልም። እግዚአብሔር ተቀመጥ አለው፣ ተቀመጠ። እሺ አለ። በተቀመጠበት ቦታ በረከት እንደሚያገኘው እግዚአብሔር ነግሮታል። ስለ ግፊያዎቹ ግን አልነገረውም። በምትቀመጥበት እኔ ካንተ ጋር ሆናለሁ፣ እባርካለሁ፣ ዘርን አበዛለሁ ብሎታል። ግን ግፊያ ያለብህ አላለው። ስለሚያጋጥመው ነገር አልነገረውም። ጌታ መንፈስ ቅዱስ እንደዚህ ነው ያለኝ፣ የሚገፋችሁ ተገድቧል በላቸው ነው ያለኝ። ይሄ ነው መልእክቴ። የሚገፋችሁ ተገድቧል።
እሺ ብሎ እግዚአብሔርን ታዞ ጌራራ የተቀመጠ ሰው የመጀመሪያ ያጋጠመው ግፊያ እንግዳ በመሆኑ ያጋጠመው ግፊያ ነው። የእንግድነቱ ምክንያት እንግዳ በመሆኑ ነው ግፊያ ያጋጠመው። እንግዳ በመሆኑ የማያውቅበት ኤሪያ ስለሆነ ከሚኖርበት ወጥቶ እንግዳ ቦታ ስለተቀመጠ እግዚአብሔር ብሎት ወደ እንግዳ ምዕራፍ ውስጥ ስለገባ እንግዳ ምዕራፍ ውስጥ ስለገባ የማያውቀው ነገር ውስጥ ስለገባ የማያውቀው ሕዝብ መካከል ስለገባ የመጀመሪያው ግፊያ በእንግድነቱ ምክንያት የሆነ ግፊያ ነው። ዘፍጥረት 26 ከ7 እስከ 11 ማንበብ ትችላላችሁ። የገባበት ሕዝብ ባህሪ በአባቱ ዘመን ሄዳችሁ ብታዩ ታገኙታላችሁ። ዘፍጥረት 20 ላይ ይሄ ሕዝብ የገባበት ሕዝብ እንግዲህ እግዚአብሔር ሂድ ያለው ተቀመጥ ያለው ቦታ እግዚአብሔር ፈሪያ እግዚአብሔር የሌላቸው ሰዎች ናቸው። አብርሃም ብሏቸው እነኚህ ሕዝቡን ሳየው እግዚአብሔርን የማይፈራ ሕዝብ ነው። ደግሞ እሱ ብቻ አይደለም፣ ምንም ነገር ይፈልጉ የፈለጉትን ለማግኘት እስከ መግደል የሚሄዱ ናቸው። እንደዛ ነው ያለው። ሚስቴን ጠይቀው ሚስቴ ብላቸው ይገሉኛል ለሚስቴ ብለው የፈለጉትን ከመግደል ወደ ኋላ አይሉም። የፈለጉትን ለማግኘት አስወግደው ይወስዳሉ። ስለዚህ ይስሐቅን ሚስቱን ይጠይቁት እንግዳ ነው፣ ኗሪ አይደለማ። እግዚአብሔር ነው ሂድ ብሎት የገባው የማያውቁት ቦታ ላይ ነው የገባው እና ስለ ሚስቱ ሲጠይቁት እንዳይገሉት ብሎ እህቴ ነች አለ። ብዙ ጊዜ ሰው ካለበት ነቅሎ ወደ አዲስ አካባቢ ሲመጣ መልካሙን ነገር ለማስጣል አይን የሚጥል ነገር አለ። የማታውቁት ነገር ውስጥ አዲስ ምዕራፍ ውስጥ ስትገቡ ሰይጣን አይተኛም። መልካሙን ነገር ሊያስጥላችሁ ይሞክራል። በዚህ 2 እና 3 ዓመት ወደዚህ ምድር የመጣችሁ አላችሁ፣ እጃችሁን አሳዩ ልጸልይላችሁ። እግዚአብሔር በዚህ ምድር ላይ ነገራችሁን ሳጥሉ እግዚአብሔር እንዲያበዛችሁ ጸልያለሁ። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ እግዚአብሔር ወደዚህ ምድር የመጡ እግዚአብሔር ልካቸው የመጡ እግዚአብሔር መርታቸው የመጡ በጌታ በኢየሱስም ይዘው የመጡትን መልካም ነገር ሁሉ በኢየሱስም እንዳይዘረፉ ጸልያለሁ። ልጆቻቸው እንዳይዘረፉ ጸልያለሁ። ጸጋቸው እንዳይዘረፉ ጸልያለሁ። እግዚአብሔር የሰጣቸውን ነገር እንዳይዘረፉ ጸልያለሁ። በጌታ በኢየሱስ ክርስቶስም ሊያስጥላቸው በዚህ ምድር የሚሰራ ብዙዎች ላይ የተሳካለት የሚመስል ዛሬ በኢየሱስ እነኚህ እህትና ወንድሞቻችን እናስጥላለን። ሊያስጥሉት ቤቱን ከቤቱ ሊጀምሩ መጽሐፍ ቅዱስ መሳፍንት ላይ ከግብፃውያን እጅ ከሚያጋፎቹ ሁሉ እጅ አዳንኳችሁ ይላል። እግዚአብሔር ቤታችሁን ከሚጋፉ እጅ ያድናችሁ። እግዚአብሔር ልጆቻችሁን ከሚጋፉ እጅ ያድናችሁ። ልጆቻችሁን ከጉያችሁ ሊነጥቁ ከሚጋፉ ይጠብቃችሁ። ነገራችሁን ጸጋችሁን ሊያስጠሉ ከሚጋፉ መልካሙን ነገራችሁን አይተው ለይተው ሊነጥቋችሁ ከሚታገሏችሁ ያስጥላችሁ። እግዚአብሔር አስጣለው። እግዚአብሔር አስጣለው። እዚህ የማታውቁበት እግዚአብሔር ብሏችሁ ስትገቡ እንትን አይደለም ማለት ሴፍ ሄቨን አይደለም። የእግዚአብሔር አብሮነት ይጠብቃችኋል እንጂ የሚጋፋ ነገር አለ። ሁለተኛው የተጋፉት ስኬት ያመጣው ግፊያ ነው። ስኬት በይስሐቅ ሕይወት የመጣው ግፊያ የመጣው ስኬት ያመጣው ግፊያ ነው። ሁለተኛው እሱ ነው። እግዚአብሔር እንደተናገረው ቃል እንዳለው ቃል እባርካለሁ፣ አበዛለሁ እንዲና እንዲያለ ሰው በሚሰደድበት ምድር ተቀምጦ እግዚአብሔር አበዛው። እግዚአብሔር እርሻውን ባረከ፣ 60ና 100 እጥፍ አጨደ። እግዚአብሔር እንደተናገረው እንደ ቃሉ እግዚአብሔር በይስሐቅና በቤቱ ላይ አደረገ። ይስሐቅ በዚያች ምድር ዘራ፣ በዚች ዓመትም 100 እጥፍ አገኘ። እግዚአብሔር ባረከው፣ ባለጠጋም ሰው ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር ይላል። እጅግ እስኪበልጥ በአካባቢው ከሚኖሩ ሰዎች ይልቅ አንድ አይነት ምድር ነው ያላቸው፣ አንድ አይነት የውሃ ምንጭ ነው ያላቸው፣ አንድ አይነት ሁኔታ ውስጥ ነው የሚኖሩት። ነገር ግን ልዩነታቸው እግዚአብሔር ከይስሐቅ ጋር ስለነበረ እስኪበልጥ ድረስ ይጨምር ነበር። ነገራችሁ ይጨምር። እግዚአብሔር ነገራችሁን ይጨምረው። እየጨመረ እየበዛ የሚሄድ ነገር እግዚአብሔር ያርግላችሁ።
ነገራችሁ ይጨምር፣ ጸጋችሁ ይጨምር፣ የቤታችሁ በረከት ይጨምር፣ የልጆቻችሁ ሰላም ይጨምር፣ የቤታችሁ ሰላም ይጨምር፣ የትዳራችሁ ሰላም ይጨምር፣ የጤናችሁ ሰላም ይጨምር። እግዚአብሔር ይጨምርላችሁ። የሚጨምር ቃል ይዞ ነው የተቀመጠው። ሁኔታ አይቶ አይደለም፣ ቃል ይዞ ነው። የሚጨምር ነበር ይላል። የበግና የላም ከብት ሌሎቹም እጅግ በዙለት ይላል። እንዴት ነው በማይመች ሁኔታ መብዛት? እንዴት ነው በማይመች ሁኔታ መትረፍረፍ? እንዴት ነው ሰው ነቅሎ ከሚሄድበት አይመችም ይሄ ምድር ለመኖር ብሎ ከሚነቅልበት ቦታ ተቀምጦ መብዛትና መትረፍረፍ? ልዩነቱ እግዚአብሔር አብሮ መሆኑ፣ ልዩነቱ እግዚአብሔር ካንቺ ጋር መሆኑ። እስራኤል ኢያሱን መከተል ችግር የለበትም፣ ግን አንድ ቅድመ ሁኔታ አስቀምጠውለታል። ከሙሴ ጋር የነበረ እግዚአብሔር ብቻ በሉት እስቲ በሉት። መስራታችሁ ጥሩ ነው፣ ጌታ ይባርካችሁ፣ ክርስቲያን ትጉ ነው። መነገዳችሁ ጥሩ ነው፣ ክርስቲያን መነገድ አለበት። መማራችሁ ጥሩ ነው፣ ክርስቲያን መማር አለበት። የምታረጉት መልካም ነገር ግን ከእግዚአብሔር ጋር አርጉት፣ ከእግዚአብሔር ጋር አርጉት። አንዳንዱ ማገልገል ሲኖርበት ነጋዴ ሆኖ ዘመኑ ይጨርሳል። አንዳንዱ መነገድ ሲኖርበት አገልጋይ ነው ብሎ የሙጥኝ ብሎ ዘመኑን በድካም ይጨርሳል። ለምን? መተላለፍ እኮ ነው። እና ሰው በሚሰደድበት ምድር ሰውየው ተሳካለት። ሲሳካለት በእንግድነት መጥቶ ስለሆነ የተሳካለት መጽሐፍ ቅዱስ እንደዚህ ይላል፣ የፊልስጤም ሰዎች ቀኑበት ይላል። ቀኑበት እና የሥጋ ውጤት መስሏቸው ነው፣ የአምላክ ውጤት እንደሆነ አላወቁም። ቀኑበት ይላል። ማድረግ የሚችሉትን ሁሉ አደረጉ። መጨረሻ ላይ ራሱ አቢሜሌክ መጥቶ እንደዚህ ያለው፣ ከኛ ተለይተ ሂድ። ገፉት ከምድሪቱ ላይ ሂድ፣ ከኛ ይልቅ እጅግ በስተሃልና አለው። አጠገባቸው የጌታ ሥራ እኮ ነው በሉት። ከኛ እጅግ ልቀሃልና በስተሃልና። ልቀሃልና እንደዚህ ደስ አይልም? በስተሃል፣ ልቀሃል፣ በልጠሃልና ልቀቅ። አስቸግረናል፣ መከራ ሆነብናል፣ አላሳልፍ ብለናል፣ ችግር አምጥተብናል፣ አንተ በመኖር ተናውጠናል፣ ችግረኛ ሆነናል። ውጣ አይደለም ያሉት፣ በስተሃልና ተርፋልና፣ በረሃቡ ዘመን ተትረፍርፋልና ውጣ። ስኬቱ ግፊያ መጣበት። ሶስተኛው በሱ ዘንድ በእናንተ ዘንድ ስላለ ምንጭ ነው። ሶስተኛው ግፊያ አዲስ ምዕራፍ ውስጥ በመግባታችሁ አዲስ ስለሆናችሁ የሚመጣ ግፊያ አለ። ሁለተኛው እንደ ቃሉ ስለሆነ የሚመጣ ግፊያ አለ። ሶስተኛው ስለ ምንጭ የሆነ ግፊያ አለ። ይስሐቅን አቢሜሌክ ሂድ ሲለው ከጌራራ ይስሐቅ ወደ ጌራራ ሸለቆ ገባ ይላል እና ሎሌዎቹ ሌላ ጊዜ እንደሚያደርጉት ምንጭ ሊቆፍሩ ጀመሩ። ባይዘዌ ምንጭ ማለት የሰውና የእንስሳት የመኖር ዋስትና ነው። በዛ ዘመን ምንጭ ማለት የሀብትና የብልጽግና ምንጭ ነው። ምንጭ የሀብትና የብልጽግና ምንጭ ነው። ውሃ ያለው ሀብት አለው፣ ውሃ አለው፣ ብልጽግና አለው። ያለ ምንጭ ሰርቫይቭ አያደርጉም። ምንጭ ማለት ግዛትና ባለቤትነታችሁ የምታስከብሩ። ምንጭ ያለው ግዛቱ የሱ ነው። ምንጭ ማለት ከተማ የሚቆረቆሩ ያን ጊዜ ሰፈር የሚቆረቁሩት ምንጭ ታከው ነው። ምንጭ በሌለበት አይቀመጡም። እንደምታውቁት እስራኤላውያን ደግሞ ከበጋ የሚኖሩ ሰዎች ናቸው። ዮሴፍ ወደ ግብጽ ሲገባ እረኞች ናቸው ቤተሰቦቼ ነው ያለው።
ምንጭ የሰላምና የግጭት ምክንያት ሊሆን ይችላል። ምክንያቱም የሰርቫይቫል ጥያቄ ስለሆነ ሲጣሉ የሚጣሉ ስለ ምንጭ ነው። ምንጭ የመለኮት የበረከት መልክ ስለሆነ ሰዎች መለኮት ባርኮታል የሚሉት ምንጭ ስታገኙ ነው። ምንጭ ሲፈልቅላቸው አማልክት ከሱ ጋር ነው የሚሉት። እግዚአብሔር ባረከው የሚባለው እግዚአብሔር ከሱ ጋር ነው የሚለው ምንጭ ሲፈልቅ ነው። ስለዚህ ገብተው ሸለቆ ውስጥ ሲቆፍሩ ይሄ እኔ ካንተ ጋር እሆናለሁ ያለው እግዚአብሔር ምንጭን ሰጠው እና ሲቆፍሩ አገኙ ውሃ እና አገኙ ውሃ አገኙ። በቃ እግዚአብሔር ከሱ ጋር ነው። እግዚአብሔር ምንጭ ይክፈትላቸው። አገኙ ውሃ እና መጡባቸው። የጌራራ እረኞች መጡና የኔ ነው አሉ። የኛ ነው ምንጩ የኛ ነው ልቀቅ። ይገፉት ጀመር። እግዚአብሔር ከሰጠው ነገር ይገፉት ጀመር። እግዚአብሔር ና ብሎት እግዚአብሔር ምድር ላይ ተቀመጥ ብሎት ከከተማ ገፍተው አስወጡት። ከምድሩ ገፍተው አስወጡት። ወደ ሸለቆ ገባ። ሸለቆ ላይ ምንጭ ቢያገኝ እዛም ይገፉት ጀመር። ምን እያሉ የኛ ነው ልቀቅ። እግዚአብሔር ከሱ ጋር ያለ ሰው ጸብ አይገባም፣ ድብድብ ውስጥ አይገባም። ስለዚህ ምን አለ ይላል እልፍ። ዋናው ለይስሐቅ ቁም ነገሩ እግዚአብሔር አብሮ መኖሩ። የሚያልቅ ነገር ላይ አይጋጭም። የማያልቅ ምንጭ የሆነውን እግዚአብሔርን ይዞ ለሚያልቅ ነገር አይደባደብም። ወይ ሞት ወይኔ ፍንክች አለ ለምትሉ ሰዎች እስቲ ለቀቅ አድርጉት። ለቀቅ። አንዳንዴ መልቀቅ ጥሩ እኮ ነው። ሰላምን መጠበቅ አይሻልም? ሰላም እኮ ጥሩ ነገር ነው። ሰላም ጥሩ ነገር ነው። ጥሩ ነገር ነው ሰላም። እና ለቀቀላቸው ነው ሄደ። እንደ ሌላው ሰው ስለመሰላቸው ምን ታረጓቸዋለን? ይስሐቅና ሌላው ሰው አንድ አድርገዋል። ምናልባት የተማሩ ገፊዎች ሊሆኑ ይችላሉ። አንዳንድ ሰው የተማረ ገፊ እኮ ነው። ይገፋ ይኖርና ተራ ሲደርሰው ተምሯል ከነኛ አስተካክሎ ራሱን ጨምሮበት ደግሞ ይገፋል። ትቶላቸው ሄደ። እንደገና ሎሌዎቹ ፈቀቅ አሉና ይቆፍሩ ጀመር። አሁንም መጣ። ለምን? እግዚአብሔር ከሱ ጋር የሆነ ሰው አስፋልት ላይ ቢዘራ ይበቅልለታል። ቁም ነገሩ እግዚአብሔር ከሱ ጋር መሆኑ ነው። ቆፈረ። ስጥና የሚል አገኘ። እንደገና መጡ። ሁለተኛ መጡ። ሁለተኛ ገፉ። የመጀመሪያው አልበቃቸው። ሁለተኛ መጥተው ይገፉት ጀመር። ዞር በል። ምናልባት በስተው ሊሆን ይችላል፣ ጉልበታም ሊሆኑ ይችላል። ዞር በል ከዚህም አሉት። እሱ ይደክማል፣ ሌላው ይጠቀማል። ዞር በል። አንድ ነገር እርግጠኛ ሆኜ እንገራችሁ፣ ትታችሁ ልፍ ስትሉ በፊታችሁ የተዋችለት ነገር በስቶ ይመጣል። ስለ ጌታና ሰላማችሁን ለመጠበቅ ብላችሁ ትታችሁ ልፍ ብትሉ ከፊታችሁ የተዋችለት ነገር ተባስቶ ይመጣል። አሁንም እልፍ አለ። አያችሁ፣ እልፍ እንዲል ጉልበት የሚሆነው እግዚአብሔር አለ። ሰው ብቻውን ሲሆን ነው ግራ የሚገባው። የማሰው ጉድጓድ ሁሉ ውሃ ሆኖ ብቅ የሚልለት ከሆነ እግዚአብሔር አብሮ ስላለ አሁንም እልፍ ለማለት ወደ ኋላ አይልም። ለምን? እግዚአብሔር አለ። እግዚአብሔር አብሯችሁ ይሁን። እግዚአብሔር በየእርምጃዎቻችሁ እግዚአብሔር ከናንተ ጋር ይሁን። እግዚአብሔር የሚባል አምላክ ፍጥረትን የፈጠረ። አንዳንድ ጊዜ ታሪክ ስናነብ ለነሱ ለማመን ይቀለናል፣ እኛ ጋር ሲሆን ነው የሚከብደን። በትር ዘርግቶ ባህሩን ከፈለ ብሎ ለማመን
አይከብደንም የሆነ ነገር ታሪክ ስለምናነብ። እኛ ግን ቃል ይዘን ይሄ ነገር በዚህ ቃል ይሄዳል ስንባል ለማመን ይከብደናል። እግዚአብሔር አለ። እግዚአብሔር ከኛ ጋር አለ። አማኑኤል ከኛ ጋር አለ። እግዚአብሔር ካንቺ ጋር አለ። ቢሰማሽም ባይሰማሽም እግዚአብሔር ካንቺ ጋር አለ። አማኑኤል የሆነው እግዚአብሔር ከኛ ጋር አለ። ከዚህ ሕዝብ ጋር አለ። ከህብረታችን ጋር አለ። እግዚአብሔር ከኛ ጋር አለ። ጮክ በሉና እግዚአብሔር በዚህ አለ በሉ። እንደገና እግዚአብሔር ከኔ ጋር አለ በሉ። ለዛ እኮ ነው የቀጠላችሁት ለዛ ነው። እግዚአብሔር ያለ እግዚአብሔር ሰው አይቀጥልም። እንዴ በቀደም ዘርዬ ነው ሲናገር የነበረው ጸሎት ላይ ጂኒው 24 ሰዓት ነው የሚሰራው እና ዋናው ተልኮ ማረድ፣ መግደል፣ ማጥፋት ነው። ማሰናከል፣ በመንገድ ማስቀረት፣ የሆነ ጥግ ላይ በሐዘን ተሸማቀን እንድንሞት፣ እግዚአብሔርን ሰድበን እንድናልፍ። በቃ ስደበውና ይውጣል አለችው። በቃ የመጨረሻው ተልኮ እሱ ነው። ስደበውና ይውጣል። የሚያመጣውን እኮ ያመጣው እሱ ነው። እግዚአብሔር ፈቀደለት እንጂ በላይ አድርጎ ከዚህ የመጨረሻ እነኚህ በላይ የሚመጡት የመጨረሻው ንግግር ለማናገር የመጀመሪያ መገፋፊያዎች ናቸው። እና መጣችና በቃ ስደብና ሙት፣ ከዚህ በላይ ምን ይመጣብሃል? በቃ እሱ ነው ተልኮ እሱ፣ ሌላ ተልኮ የለውም። በተለያየ መንገድ የምታልፉ ሰዎች ሌላ ተልኮ ሰይጣን የለውም። እንደገና አልፍ ብሎ ሶስተኛውን ምንጭ ሲቆፍር አገኘ እና ምንጩ ከወጣ በኋላ ሰዎቹ አልመጡም። እና ስላልከጀሉ አይመስለኝም፣ ስላልፈለጉ አይመስለኝም፣ ወይም ደግሞ ሁለቱ ይበቃናል ብለው ማለት። ሰው በባህሪው ችጋራም ነው፣ ስስት አለበት። በቃኝ አይልም። ታውቃለህ፣ በቃኝ አይል የሰው ኔቸር ነው። መጽሐፍ ቅዱስ ለዛ ነው በቃኝ ማለት እንድንማር የሚፈልገው። ሰው በቃኝ አይልም። 1000 ብትሰጡት ሌላ 10,000 ይፈልጋል። በቃ 10,000 ደሞዝ አግኝቻለሁ በቃ ይሄ እርፍ እላለሁ። ኖ 100,000 ደግሞ ይፈልጋል። ከዛም ሰው በቃኝ አያውቅም ሰው። እና ስለ በቃቸው አይደለም ያልመጡበት፣ የከለከለ እጅ ስላለ፣ ከዚህ እንዳታልፍ ያለ እጅ ስላለ ነው። ከዚህ አታልፍም ያለ እጅ ስላለ ነው። ታስታውሳላችሁ እስራኤል ተከትሏቸው እኮ መጥቷል። ተከትሏቸው እዛ 400 ዓመት ያስጨነቋቸው ሰዎች ተከትሏቸው ለነሱ በተከፈተበት ምዕራፍ ውስጥ እግዚአብሔር በተአምራት ንፋሱን ልኮ በከፈለው ውሃ ውስጥ ተከትለው ገቡ። ኦኬ፣ መሬት ላይ ከተሏቸው። መሬቱ ለሁሉም ነው፣ ባህሩ ግን ለሁሉም አይደለም። የተከፈለው ለእግዚአብሔር ሕዝብ ነው። ግን ባህር ውስጥ ተከትለው ገቡ። መጽሐፍ እንዲህ ይላል፣ ከፊት የመራቸው የነበረ መልአክ ከኋላ መጥቶ መንኮራኩራቸውን አሰረ ይላል። እግዚአብሔር የሚከተላችሁን ይሰርላችሁ። ክልከላ አለ። በቃ የሚጋፏችሁን አንድ እጅ ትመጣና የሆነ ቦታ ላይ በቃ ትላለች። በቃ የተፈቀደበት ልክ አለው። ልክ ኢዮብን እዚህ ድረስ ብሎ እግዚአብሔር ገደብ እንዳበጀለት የሚጋፋችሁ ገደብ አለው። እግዚአብሔር ገደብን ያደርግለታል። ገደብ አለው። ይኸውላችሁ ዝም ብሎ ሰይጣን ተፈቅዶለት ስላደረገ ችሎ ያደረገ እንዳይመስላችሁ። እግዚአብሔር ይሄ የሱ ጊዜ ነው። እግዚአብሔር ሲነሳ በቃ ይለዋል። በቃ ላባ እኮ ደርሶበታል እኮ ሮጦ ደርሶበታል። እና አያውቅም ሰውየው። አገር ሰላም ነው፣ እግዚአብሔር ውጣ ብሎኝ ነው የወጣሁት፣ እግዚአብሔር ነው ያዘዘኝ፣ እግዚአብሔር ነው ያለኝ፣ ወደ ምድር ተመለስ ብሎኛል ብሎ በሰላም ነው የሄደ። ከኋላ ግን ሊያጠፋውና ሊገል እሱ በማያውቀው በጣም እየሮጠ ደርሶበታል እኮ። ደርሼ አገኘሁት ሲል በተኛበት እግዚአብሔር በቃ እንዳትነካው፣ 10 ደሞዙን ቀያይረበታል። አብሮ ሲኖር ብዙ አድክመዋል፣ ብዙ አድርጋል። አሁን ግን እግዚአብሔር እንዳለው በቃ። እግዚአብሔር ይህን ድምፅ ቤታችሁ ላይ ያውጣ። በቃ 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 በቃ። ኢየሱስን ገፉት ይላል። መጽሐፉን ከፍቶ ስለ ራሱ የተነገረውን ድምፅ፣ ስለ ራሱ የተነገረውን ትንቢት አውጥቶ ሲነግራቸውና ይሄ በጆሮአችሁ ፊት ተፈጸመ ቢላቸው ያዙትና እየገፉ ወደ ገደል አፋፍ አመጡት ይላል። ገደል አፋፍ ላይ ሲቆም ከዚህ በላይ አልተፈቀደላቸውምና በመካከላቸው ሰንጥቆ ሄደላል። እግዚአብሔር ያስቆመዋል። የሚጋፋችሁ በቃ
እንደማንም ሰው ወስደው ሊወረውሩት ጫፍ ላይ ሲደርስ ምን እንደተፈጠረ አላውቅም። ያ ሁሉ ሙቀት ግፋው ጫፍ ላይ ሲደርሱ ግፋው ያሉትን እያዩ በመሃላቸው ዞር ብለው በመሃል ሰንጥቆ አላለቀማ ተልኮ። ቀን ይመጣል እኮ ራሱ የሚሰጥ። ይሄ ግን አላለቀም ተልኮ፣ ጊዜው አላለቀም። በመሃል ሰንጥቆ ሄደ። አያችሁ፣ እግዚአብሔር ስለፈቀደላቸው እንጂ የሚገፏችሁ ጉልበተኛ ሆነው አይደለም። አይደለም። አንዳንዶቻችን በግፊያ ውስጥ እንበስላለን። እናቶቻችን ይሄ ከላም የሚያወጡትን ወተት ይዙና ይገፉታል አሉ። ያ የተገፋ ነገር ነው አንዳንድ እህቶቻችን ጭንቅላት ላይ የሚቀመጠው አይደል? ቅቤ ሆኖ ይወጣል። ዋጋው ውድ ነው ከወተት ይልቅ። ታውቃላችሁ አይደል? ቅቤው ለምን? ስለተገፋ እኮ ነው። እና እዚህ ውስጥ በሁኔታው ስታልፉ እግዚአብሔር እያጠራችሁ እያሳመራችሁ ዋጋችሁን እየጨመረ ቫሊያዎችን እየጨመረ ታውቃላችሁ። ይስሐቅ እኮ መተው እነኛ የገፉ ሰዎች አካሄድን አየነው አሉት። ከመጀመሪያ ጀምሮ ምድራችን ከመጣ ጀምሮ እያየን ነው። ግን ባየነ ቁጥር እግዚአብሔር ካንተ ጋር እንዳለ አየን ይላል። አይገርምም? እሱን አይተው ነው የገፉት። አሁን ደግሞ ያቆሙት አምላኩን አይተው ነው። ካንተ ጋር መተን ሰላም እንፍጠር። ለምን? እግዚአብሔር ካንተ ጋር ስለሆነ። ወገኖቼ ምንጩን ፈልገው ነው የገፉት። ይህን ተናግሬ በዚህ ቢጨርስ ደስ ይለኛል። ይስሐቅ ጉድጓድ ነው፣ ያልቃል። ታውቃላችሁ፣ ውሃም ነዳጅም ከምድር የሚወጣ ነገር ያልቃል። መጽሐፍ ቅዱስ እኔ ሕያው የውሃ ምንጭ ነኝ ይላል። እግዚአብሔር እኔ የውሃ ምንጭ ነኝ ይላል። ሕያው የሆነ የማይቆም የማያልቅ የማይደርቅ። ይኸውላችሁ እንደ አዲስ ኪዳን አማኝ የምትገፉት እንጀራችሁን ፈልገው አይደለም። እሱ ምክንያት ሊሆን ይችላል። የምትገፉት ልጆቻችሁን ፈልገው አይደለም፣ ምንጫችሁን ፈልገው ነው። ይሄ ሕያው ምንጭ የሆነ በውስጣችሁ የሚኖረውን ጌታ ሊያስጠል ነው የሚገፋችሁ። ግፊያው ለሱ ነው። ለይስሐቅ የውሃ ጉድጓድ የመኖርና ያለመኖር ምክንያት እንደሆነ ለኛ የህይወትና የሞት ጉዳይ ነው። ኢየሱስ ምንጫችን የሆነ ጌታ የመኖርና ያለመኖር ምክንያት ነው። የዘላለምና ምክንያት ነው። የመጨረሻ ዓላማው ከዚህ ምንጭ ማፋታት ነው። እግዚአብሔር ያዘነበት ነገር ኤርምያስ 2 ላይ ሕዝቤ እኔ ሕያው የውሃው ምንጭ ሆንኩትን ትቶ የራሱ ጉድጓድ ቆፍሯል። አያችሁ፣ የሚገፋችሁ ሌላ ጉድጓድ እንድትቆፍሩ ከዚህ እውነተኛ ከሆነ ጉድጓድ። ይሄ ግፊያ እሱ ጋር መጥቼ ነግራቸዋለሁ። ከዚህ በፊት ደህንነት ማስተምራት የነበረች ልጅ ልክ ጌታን ስትቀበል ኃይለኛ ግፊያ መጣባት እና በሁለተኛው ሳምንት ስትመጣ ነገረችኝ። ከዛ አስረዳዋት። እየሞከረ ነው የመዳንሽም ምልክት ይሁንሽ ምናምን ስላት እኔ እንዲህ አይነት ነገር ይቅርብኛለች ብለምናት በጸል እስቲ ልጸልይላታለሁ። ከሶስተኛ ሳምንት በኋላ ቀረች። እኔ በሰላም ምኖረውን ሰውዬ ምን ቦጣኛለች። ሰምታችሁ እንድትተውት አይደል፣ በዛው እንድትጸልዩት ነው። የሚጋፋው ለዚህ ነው። ለምን ብለን እንድንሄድ ይመስለናል። ቀጥታ እኮ መጥቶ አይነካም። ልጅን ሲነካ ያበሳጫል፣ ሚስትን ሲነካ ያበሳጫል፣ ስራን ሲነካ ያበሳጫል። ከዛ ጥያቄ ይፈጥራል። የታለ ይሄ ጌታ የታለ ይላል። የት ጋር ነው እሱ የሚመጣው? እግዚአብሔር በግፊያዎቹ መካከል ድምፅ አላሰማም። ታሪኩን ስታዩት ግፊያው ሲያልቅ ነው የመጣው። ለምን?
ግፊያው ሲገባ እኔ ካንተ ጋር ሆናለሁ ስላለው አጠገባቸው ያለውን ምንጬን አላስነካም በሉት። ድገሙና ወደ ግራ ካላችሁ ወደ ቀኝ ምንጬን አላስነካም በሉት። እስቲ ድገሙና እያያችሁት ስማ ምንጬን አታስነካ በሉት። ወደ ሌላ ዙሩና ሰምታኛል ምንጬን አታስነካ በሉት። ትተውት ሄዱ። ከዛ በኋላ በእረፍት ሳቤን አገኘ እንደገና በእረፍት። ይሄ መንፈሳችሁ ላይ ሲጋፋችሁ የነበረው ጌታ አስቆመው ማለት እንዲህ ይላል መጽሐፍ ቅዱስ። ሰይጣን ኢየሱስን ለጊዜው ትቶት ሄደ ይላል። ለጊዜው ትቶት ሄደ። ሲጮኩልና የሚገፉኝ ተገድበዋል በሉ። ቤቴን የሚገፉ ተገድበዋል በሉ።